ምዕራፍ 1 ከቁጥር 30 ጀምራችሁ ብትሄድ ማርያምን ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። የተጠየቀው ምን ነበር? የተጠየቀው ምንድነው? ስለዚህ ኢየሱስ ወንድ ልጅ ቆይ አንዴ ጥያቄውን ደጋግልኝ ነው ያልኩት። ምንድነው ያልኩት? በመድኃኒት ማስጨርሳችንም ልጨርስና ችግር የለውም። እንዴት ጥያቄውን እየመለስክ አይደለም? ስለ ኢየሱስ ልንገራችሁ እያለ ነው። ደቂቃ ጥያቄውን መለስ የምን ደቂቃ ነው? የምትለው ወንድ ልጅ እያለኝ ምንድን ነው የተጠየቀው ጥያቄ? ፍጡር ወይስ የፈጣሪ ስም ነው የሚል አይነት ነገር መሰለኝ። ያነሳው አርጊመንት ይሄ ነው። ጥያቄው ምንድን ነው? አሁን የጠየቅኩህ መጨረሻ ላይ ይሄ ነው ጥያቄው። ሌላ እኮ አልጠየቅም። ወይ አስጨርሰኝ ወይ አውራሽ አውራ ሚውት አድርጌልህ። አንተ ፈቅደህልኝ አይደለም ማውራው እንዴ? መልስ አልችልም አትልም እንዴ? አላውቅም አትልም እንዴ? ማንም አይጎዳም እኮ አላውቅም ማለት። እሺ እኔ አንተ አምላክ ነው ብሎ ያዝከው አካል አምላክ ነው ትፍሎ በቆራሌ ሌላ ራሱ አልተናገረም እያልኩ እኮ አይደለም። ስለ አምላክ ነው የተናገረው። ክፍል ጥያቄ አለ። ገጠ ደቂቃ ስጠኝ በቃ እኔ ሚውት ላድርግልህ። አንተ አውራ ምናምን ሳጭ እንጂ ሌላ አይደለህም። አንተ በእነርሱ ላይ በኃይል ወይንም በጉልበት የምታስገድድና የምታመጣ አይደለህም እያለ ይናገራል። ወኢን ዐለይከ ኢለል በላግ ይላል። ሙሐመድ ሆይ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው ይላቸዋል። ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላል። አንተ መልእክተኛ ሆይ ከእኔ ከጌታ የተወረደልህን አድርስ ይላቸዋል። በጣም በርካታ ነቅጾችን በዚህ መልኩ እናገኛለን። እኔ ጋም አለ መልእክቱን ማድረስ እንደሆነ 3:20 ላይ ሱራ 3:20 ላይ ይከራከሩህም ፊቴን ለአላህ ሰጠው የተከተሉኝም ሰዎች እንደዚሁ ለአላህ ሰጡ በላቸው ምናምን ብሎ ስለ መልእክቱን ስለማድረስ ይናገርና ያልተቀበሉትን በኃይል ማሰለም ጭምር ደግሞ ሱራ 8:38 ላይ ሃይማኖቱም ሁሉ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ይል። እሺ እዚህ ቦታ ላይ አስገድደህ አስለማቸው የሚል ሀሳብ የለውም። እሱ ላይ ምን መሰለህ በቁርአን ላይ አላህ ሱብሓነሁ ወተዓላ አብሽር ላስረዳ ምን ለማለት እንዳተፈለገበት አንቀጽ ዩቃቲሉሁም ሐታ ላ ተኩነ ፊትነቱ ወየኩነ ዲኑ ኩሉሁ ሊላህ ፈኢን እንተሃው ፈኢነ አላህ ቢማ ያዕመሉነ በሲር ይላል። ሱረቱል አዕራፍ ላይ ያለውን የጠየቀው በመጀመሪያ አላህ ሱብሓነሁ ወተዓላ በቁርአን ላይ ላ ኢክራሀ ፊዲን ብሏል። በሃይማኖት ማስገደድ የለም ብሏል። ታዲያ ምንድን ነው ከተባለ መደረግ ያለበት ቅኑን መንገድ እና ጠማማውን መንገድ ማብራራት ነው በእኛ ላይ ያለብን ግዴታ። አላህ ስብሓነሁ ወተዓላ ፈመን የክፉር ቢጣጉት ወዩእሚን ቢላህ ፈቀድ ኢስተምሰከ ቢልዑርወቲል ውስቃ አለ። ቀድ ተበየነ ሩሽዱ ሚነል ገይ፣ ቅኑ መንገድ ከጥመቱ መንገድ በእርግጥም ተገልጸዋል አለ። ስለዚህ በእኛ ላይ ያለብን ግዴታ ያንን ቅኑንና ጥመቱን መግለጽ ብቻ ነው። ከዚያ በኋላ አላህ ፈመን ዩእሚን ቢጣጉት በጣዖት ያመነና فالله سبحانه وتعالى لا إكراه في الدين قد تبين الرشد من الغي فمن يكفر بالطاغوت ويؤمن بالله بطاغوت كدو بالله يمنا فقد استمسك بالعروة الوثقى بتس يللاتن تنكرا جمدن برقدم جبت على كانون منقد أجن يعزل معناته. ስለዚህ በእኛ ላይ ያለብን ግዴታ መግለጽና ማብራራት ብቻ ነው። አስገድዶ ወደ ሃይማኖት ማስገባት አይቻልም። ስለዚህ እሱ ላይ እየተናገረ ያለው አሁን የጠየቀው ላይ ሱረቱል አንፋል ላይ ያለው ሃይማኖቶች ሁሉ ለአላህ ሱብሓነሁ ወተዓላ እስኪሆኑ ድረስ ተጋደሏቸው ሲል ጊዜ አስገድዳችሁ እንዳውን እንዲቀበሉ ሃይማኖትን አድርጓቸው እያለ አይደለም። ነገር ግን ምን መሰለህ ያላመኑ ሰዎችን ወደ ኢስላም እንጠራቸዋለን። ለምሳሌ አንዲት ሀገር አላመነችም አይደል? ወደ ኢስላም ጥሪ እናደርግላቸዋለን። ያንን ጥሪ ከተቀበሉ ሰየው አንቀበልም ካሉ የሀገሪቱ መሪዎች ለምሳሌ አንቀበልም ይሉና ህዝቡን ደግሞ ወደ ቅኑ መንገድ እንድንጠራው አልፈለጉም። አታስተምሩም አሉ። በፍጹም እዚህ መታችሁ ቅኑ መንገድ አታስተምሩ። ወደ ህዝቡ የአምላክ እውነት እንዲደርስ አልፈለጉም። የዛኔ እነዚያን እውነት ወደ ህዝብ እንዳይደርስ የፈለጉ ሰዎችን እነሱን እንዋጋቸዋለን። ገብቶሃል አይደል? ያንን አንቀበልም በማለታቸው ምክንያት ሳይሆን ወደ ህዝቡ እውነት እንዳይደርስ በመከልከላቸው ምክንያት ነው። ስለራሳቸው አይመለከተንም።
እናምንም ምርጫቸው ነው እሱ። እኛ አስገድደን እመኑ አንለው። ለዚህ ነው በርካታ ሀገራቶችን ሙስሊሞች እየተዋጉ የከፈቷቸው። ይቅርታ አድርግልኝ አንተ ያወራው ከዚህ ጋር እየተገናኘልኝ አይደለም። እውነት ለመናገር ማለት ነው። እንዴት ነው ከዚህ ጋር ያለው አንቀጽ ላይ ሃይማኖት ሁሉ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ነው የሚለው። እዚህ ጋር መንግስቶች ምናምን የሚል ነገር አልተብራራም። በቃ እዚህ ጋር ሰው ነው አይደል? ሃይማኖት ያላቸው ሰዎች ናቸው። ሰዎች ደግሞ ለአላህ እስከሚሆን ድረስ ተጋደሏቸው። ማብራሪያ ከኔ አይደለም። ማን ነበር ስማ ቀዳማይ ቁርአን ማለት ኢስላም ማለት አንዲት አንቀጽ አይደለችም። 114 ምዕራፍ ነው ያለው። ይወታል አይደል? ይሄን ማብራሪያውን እየሰጠሁ ያለሁት እኔ ከራሴ አይደለም። አላህ Subhanahu Wa Ta'ala በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ከተናገሩት ነው። እነዚህን ሰዎች መጀመሪያ እንጃ ሄደን ስላልተቀበሉ መግደል ሳይሆን እነዚያን ሰዎች ሄደን ስላልተቀበሉ ግደሏቸው ሳይሆን መጀመሪያ ወደ እስልምና ጥሪ እናደርግላቸዋለን። ከዛም ቢካሉ እንዳውም ግብር እየከፈሉ እንዲኖሩ ፈቃድ ይሰጣቸዋል። አንገድላቸውም። የዛኔ አንቀበልም፣ ማነው ግብርም አንከፍልም፣ እንደፈለግን ክህደትም በህዝቡ ላይ ይንሰራፋል፣ እምነት ወደ ሰው እንዲገባ አንፈልግም ብለው ካገዱ እነዚያ ሰዎች የዛኔ ነው የምንዋጋቸው እና ባለማመናቸው አይደለም። ታዲያ አይ ያው ይሄ ያልተመለሰልኝም ወደ ቀጣይ ማለፍ እችላለሁ። ያው ግልጽ አልሆነልኝም በደንብ ይሄ በቃ አንድ ላብ እንትን ልበልልሽ። ምናልባት የኔ ንግግር መስለህ ከሆነ እኔ ቃሎቹን ነው ዲቴል አሁን በእኛ ያወራር ዘይቤ ሃይማኖት ሁሉ እስከሚሆን ድረስ አዳምጥ እንጂ እሺ አላህ Subhanahu Wa Ta'ala እዚህ የተናገረው አንቀጽ ላይ ያው እና እዚህ ጋር የሊቃውንቶችን ንግግር ወይም ተፍሲሮችን ላንብብልህ። وقاتلوا أيها المؤمنون المشركين حتى لا يكون شرك وصد عن سبيل الله يا እናንተ ምእመናኖች ሆይ ተዋጉ አለ። ማንን? ከሃዲያኖችን። መቼ? حتى لا يكون شرك ክህደት እስካይኖር ድረስ وصد عن سبيل الله ከአላህ መንገድ ሰዎችን እንዳያምኑ መዝጋት እስከሌለ ድረስ አለ። ስለዚህ የአላህን መንገድ ሰዎች እንዳይቀበሉ የሚዘጉ ሰዎች ካሉ እነዚያ ነው የምንዋጋው። እንዳልኩህ ቅድም ወደ ቅኑ መንገድ ነው ብለን በምንጠራቸው ጊዜ አናምንም ብለው የሀገር መሪዎች ከዚያም በኋላ ሰው ወደ አምላክ ሃይማኖት እንዳይገባ የሚዘጉና የሚያግዱ ከሆነ የዛኔ ነው የምንዋጋቸው። ፈቃደኛ ሆነው በዛች ሀገር ላይ ነፃ ምርጫ ፈቃድ የማስተማር ቢሰጥና ህዝቡን ብናስተምር ጫፋቸው አንነካቸው። صدٌ عن سبيل الله ማለት ከአላህ መንገድ ሰዎችን መዝጋት እስከሌለ ድረስ ማለት ነው። ولا يعبد إلا الله وحده لا شريك له فيرتفع البلاء عن عباد الله في الأرض وحتى يكون الدين والطاعة والعبادة كلها لله خالصة دون غيره فإن انزجروا عن فتنة المؤمنين وعن الشرك بالله وصاروا إلى الدين الحق معكم فإن الله لا يخفى عليه ما يعملون من ترك الكفر والدخول في الإسلام. እንደተቀላይ እያወራ ያለው እንደዚያ ለማለት ነው። እሺ እና ሰው ነፃ ምርጫ ፈቃድ አለው ወርዷል መሰለኝ። መጀመሪያ እኛ አስገድደን እመኑ እንደማንል በቁርአን ላይ እናሳያችሁ። በሃይማኖት ማስገደድ እንደሌለ ሐሰን እንዳወጣላችሁ አስገድዳቸው አሳምኗቸው ለማለት አይደለም አንቀጽ እያወራ ያለው። በመሰረቱ ማስገደድን ከልክሏል እንደውም እስላም። እሺ ሱረቱል በቀራ ላይ አወጣላቸው። ሱረቱል በቀራ 256 ላይ ሱረቱል በቀራ 256 ቃል በቃል በሃይማኖት ማስገደድ የለም ይላል። ታዲያስ ምንድነው ከተባለ እውነቱና ሐሰቱ ተገልጿልና መግለጽ ነው ያለባችሁ ግዴታ በእናንተ ላይ አለቀ። እሺ 256 ያተመልከቱ። በሃይማኖት ማስገደድ የለም ይላል ቃል በቃል አራት ነጥብ። በሃይማኖት ማስገደድ የለም። ያ ማለት ያላመኑ ሰዎችን እመኑ ብለህ አስገድደህ ማስገባት አትችልም። እንዳን ሰበብ ንዙሩን ከፈልጋቸው አወጣላችኋለሁ። አንድ ሰው በእስልምናን ተቀበለው በነብዩ ሰለላሁ ዐለይሂ ወሰለም ሙሉ ክርስቲያን ቤተሰቦችን ካልሰለማቸው ብሎ ሲያስገድዳቸው ነው አላህ ይህን አንቀጽ ያወረደው። አስገድደህ እንዳታሰልም አይቻልም አለው። ቅኑንና ጥመቱን መንገድ ገልጫለሁ። እኛን አንብበው እስለሙ ያውና
ቅኑ መንገድ ከጠማማው መንገድ በእርግጥ ተገለጠ አለ። ስለዚህ በእኛ ላይ ያለብን ያንን ቅኑውን መንገድና ጠማማውን መንገድ መግለጥ እንጂ ማስገደድ አይደለም። ማን ነው ቅኑ መንገድ ያገኘው ታዲያ ከተባለ ቀጥሎ ተናገረ። በጣዖት ወይንም ባዕድ አምልኮ የሚክድና በአላህ የሚያምን ሰው ሁሉ የማትበጠስ ጠንካራ ገመድን ጨብጧል አለ። ይሄ ነው ቅኑ መንገድ ያገኘው። አንዱን አምላክ አላህን ያመለከ ከባዕድ አምልኮና ከጣዖት የራቀ እርሱ ቅኑውን መንገድ አግኝቷል። አላህ ሁሉን ሰሚ ሁሉን አዋቂ ነውና አለ። ያው ስለዚህ በዚያ ቦታ ላይ አስገድዶ ስለማሳመን እያወራ አይደለም። ነገር ግን ዳዕዋ በምናደርግ በምናስተምር ጊዜ ሰዎችን ጥሪ አድርገንላቸው እምቢ ያሉ ሰዎችን ሰዎች ወደ እውነት ወደ ሰዎች እንዳይደርስ እምቢ የሚሉና የሚዘጉ ሰዎችን ነው እነሱን ነው ተዋጓቸው እያለ ያለው እንጂ። እሺ ሁሱ አመሰግናለሁ። እሺ ዋይፋይ ስለዘጋብኝ በዳታ ነው አሁን ገብቼ እንደዘጋለ ነገር የገባሁት እና ሌሎች ጥያቄዎች ነበሩ። በጣም የማመሰግነው ሁላችሁም በስነ ስርዓት ነው እንትን ያላችሁት፣ አመሰግናለሁ። ሌሎች ጥያቄዎች አሉኝ ግን መብራት ሲመጣ እንትን እላለሁ። አሁን በዳታ ነው የገባሁት። እሺ ሰላም ዋሉ። አትጥፋሽ ድጋሚ ና መርሐባ። እሺ ሰላም ዋሉ። እኛ ጋር አዛን ስላለ ሐሰን ቀጥል። ባረከላሁ ፊክ። ጃ ምናምን አላችሁ ቀጥል። ክርስቲያኖች ካላችሁ ገብታችሁ ተወያዩ በስነ ስርዓት። ልክ እንደዚህ እንደልጅ ጠይቁ። ያልተረዳችሁ ካለ ያልገባኝም፣ የተረዳችሁት ካለ ተረድተናል። ጥያቄ ካለው ደግሞ ሙስሊሙ እናንተን ይጠይቃቸዋል። ሰላም አለይኩም። ሰላም ወረሕመቱላሂ ወበረካቱ። ጀዛከላህ ኡስታዝ ጃቢር ቀጥል ሀቢቢ። እሺ ሰላም አለይኩም ጀዛከላህ ኸይር። እሺ ዛሬ ማታ 3 ሰዓት ላይ ኤቨርቢ ላይፍ ላይ ኤቨርቢ የሚባል ወንድማችን ጋር ፕሮግራም አለና ተጋብዛችኋል። እሺ ሚስተር አፎን ኮንጊ አለክ? እሺ የለክም? እሺ መግባት የምትፈልጉ ሰዎች ካላችሁ አንድ ቁጥር ጻፈ ያስገባችኋል ሞዴሬተር። መግባት የምትፈልጉ ቀዳማዊ ኢንሻአላህ ይሰልማል ታያላችሁ። ኢንሻአላህ በጣም አሪፍ ጥያቄዎች የሚጠይቅ ሰው ተረጋግቶ እስልምና ላይ የሚያወራ ከሆነ መጨረሻው መስለም። ለዛ ነው እንዳይረጋጉ የሚያደርጓቸው። ቅድም አሁን በአላህ ፍቃድ እያለ ሲጠይቅ ነበር አይደለ? በደንብ አድርገህ አንተ አስረድተኸዋል። አሁን አንተ ጃቢር ስታነጥስ ማን ስለፈቀደልህ ነው የምታነጥስ? አላህ ስለፈቀደ ነው። ከሱ ፍቃድ ውጭ ምንም የሚሆን ነገር የለም። ስትተነፍስ አላህ ስለፈቀደልህ ነው የምትተነፍስ። እንቅልፍም ሲወስድህ ጠዋት ስትነሳም አላህ ስለፈቀደ ተኛሁኝ፣ አላህ ስለፈቀደ ተነሳሁ እንላለን አይደል? እያንዳንዱ ነገር ዩኒቨርስ ውስጥ የሚካሄደው ነገር በአላህ ሱብሓነሁ ወተዓላ ፍቃድ እንጂ በእኛ ፍቃድና መብት ፍላጎት አይደለም። እኔ አሁን እንቅልፍ ልተኛ ብዬ በራሴ ፍላጎትና በራሴ ኃይል መተኛት እችላለሁ እንዴ? አይቻልም። ሁሉንም እሱ ነው የሚፈቅደው። ሁሉንም አላህ ሲፈቅደው ነው። አልሐምዱሊላህ በጣም አሪፍ አድርገህ ብሬክዳውን አድርገህለታል። አዎ ሌላው ደግሞ ይገባዋል። ልጁ ደግሞ ወዲያው ይገባዋል፣ በተወሰነ መልኩ ይገባዋል። ያው ሌላው ደግሞ ሰዎች መረዳት ያለባቸው ነገር አላህ ነፃ ፍቃድ ለሰው ልጆች ሲሰጥ በምንና በምን ላይ ነው የሰጠው? ገባችሁ አይደል? ጥሩ ነገር በማድረግና መጥፎ ነገር በማድረግ ላይ ነው የሰጣችሁ። ስለዚህ መጥፎንም ጥሩንም ወደ ራሳችሁ የምታመጡት ራሳችሁ ናችሁ ማለት ነው። ግን እሱ ፍቃድ ነፃ ፍቃድ ማለት ጥሩ ነገር በማድረግና መጥፎ ነገር በማድረግ ላይ የሚሰጥ ፍቃድ ነው። ገባችሁ አይደል? ስለዚህ ከሁለቱ ያለፈ ነገር የለም በዓለም ላይ የሚከናወን ነገር ማለት ነው። ስለዚህ እንትን ብሏል። እንትን በል ውጣና ከላይቡ እንደገና መተህ ላክ። የለህም ገስት ላይ ወይ ደግሞ አካውንትን ፕራይቬቱን አንሳው። ትክክል ኡስታዝ ሐሰን
አረ ንገርልኝ እኔ ኡስታዝ አይደለሁም ብለህ እንዴ? እባክህ የኛዎቹ ናቸው ያባለጓቸው እየተነሱ ኡስታዝ እየተባባሉ እነሱ ምን ያርጉ? ከባድ ነው። ለምሳሌ ማለት ነው ሱረቱ ሸምስ የሚባል የቁርአን አንቀጽ አለ። ሱረቱ ሸምስ ላይ ምን ይላል መሰለ? ሰባተኛው አንቀጽ ላይ ወነፍሲን ወማ ሰዋሃ አለ። ነፍስንም ባስተካከላትን ጊዜ አለ አላህ ስብሐነሁ ወተዓላ ቦዲን ከፈጠረ በኋላ ነፍስን በጣም ፋሽን አድርጎ አሳምሮ ከፈጠራት በኋላ እዛ ቦዲ ውስጥ የአደም ቦዲ ውስጥ ነው ያስገባት። ነፍስን በጣም የተስተካከለች አድርጎ ነው የፈጠራት። ከዛ ይችን ነፍስ ምን አደረጋት? ፈአልሐመሃ ፉጁራሃ ወተቅዋሃ አለ። አመጿንና ፍርሃቷንም ባሳወቃት አምላክ። አሁን አመፅና ፍርሃት ብሎ ማለት ምን ማለት ነው? አመፅ ብሎ ማለት እኛ የራሳችንን መብት ተጠቅመን የምናደርገው ኃጢአት፣ በቃ ከአምላክ ካዘዘን ውጭ ስናፈነግጥ ለማንኛውም ምድራዊ ለሚባል ነገር በቃ ከሃይማኖት ውጭ ለሆነ ነገር ስንውልና ስናድር ይችን ነፍስ ምን አደረግናት? ለዛ ነገር ፈቀድላት፣ ለቀቅናት ያንን ነገር እንድታደርግ። አመጿንም ፍርሃቷንም አለ። ይሄ ተቅዋ አላህን መፍራት፣ ይሄ ፈሪሃ አምላክ የሚባል አለ አይደለ? አንድ ሰው ፈሪሃ አምላክ ሲኖረው በቃ ሃይማኖቱ በሚያዘው ነገር ውስጥ ለመመላለስ ይሞክራል። ፈአልሐመሃ ፉጁራሃ ወተቅዋሃ አመጿንና ፍርሃቷን አሳወቃት። ይሄም የማድረጉን እውቀቱን ሰጠህ፣ ኮንሸስነሱን ሰጠህ፣ መብቱን ሰጠህ። ከዛ ምን አለ ቁጥር 9 ላይ ቀድ አፍላሐ መን ዘካሃ አለ። ይችን ነብሱን ከኃጢአት ያጠራ ሰው ሁሉ በእርግጥ ተሳካለት አለ። ይህንን ነብስ የጃን ነብስ የሐሰንን ነብስ ከኃጢአት ካልባሌ ከዘባዝንኬ ከማሾፍ ከመቀለድ ይሄ ከመስከር ከመጠጣት ከመጨፈር አንተ የጃን ነብስ ከጠበቅካት ይሄ ትልቅ ስኬት ነው። ተሳካለት፣ ጃቤር ተሳካለት የሚባለው ነብሱን ከእንደዚህ አልባሌ ነገር ሲጠብቃት ጃቤር ተሳካለት ይባላል። አንድ ሰው ንግድ ይነግዳል። የሚነግደው ለማትረፍ ነው። ልክ ሲያተርፍ ተሳካልኝ፣ ነግጄ አተረፍኩኝ ይላል። ተምሬ አለፍኩኝ ይላል። ገብቶካል? ከዛ ያ ሰው ስኬታማ ሰው ብሎ ማለት ቀድ አፍላሐ መን ዘካሃ ይችን ነብሱን የጠበቃት ነው አለ። ከምን? ከኃጢአትና ካልባሌ ነገር። ከዛ የሚቀጥለው አንቀጽ ምዕራፍ 91 ቁጥር 10 ላይ ወቀድ ሓበ መን ደሳሃ በኃጢአትም የሸፈና ሰው ሁሉ አለ በእውነት አፈረ ወይም ከሰረ። አንድ ሰው ንግድ ይነግዳል፣ ግን ደግሞ ይከስራል። ሲከስር ይቆጫል። እንዲህ ባደርግ ኖሮ እያለ ማለት ነው። ይሄ ሰው ነብሱን ደግሞ በኃጢአት ያጨማላቃትና አመድ ላይ የተንከባለለ ሰው የከሰረ ሰው፣ የጠፋ ሰው ወይም ማፋሪያ የሚባለው ሰው ይሄ ሰው ነው። ነብሱን ምን ስላደረጋት? ላልባሌ ነገር እንድታደርግ ስላዘዛትና ስለዛ ነገር ስላስገራት ማለት ነው። አይ ቲንክ ሙሐመድ ገብቷል። ጃቢር ቀጥል ሀቢቢ። ሰላም አለይኩም። ሰላም ወራህመቱላህ። ስለ ሲለቱ ረህም መጠየቅ ፈልጌ የሆነ ከነሱ ጋር ችግር ምናምን የሚፈጥርበት ከሆነ ወይ ደግሞ ማለት ጥቃት ምናምን የሚደርስ ከሆነ እንዴት ሙዓመላ ማድረግ አለብኝ ከሲለቱ ረህም ጋር? ማለት ምን አይነት ጥቃት? ማለት ስም ማጥፋትም ሆነም የሆነ ጉዳት የሚባል ማለት ያው ብራይት ነው ማናገር ስላልፈለኩ ከወላጆች ጋር ከእናትና ከአባት ጋር ነው። ሁሱ ሲመጣ ፈትዋ ስለሆነ ሁሱ ሲመጣ እሺ መሐመድ ያ ሁሱ ሲመጣ ተጠብቁ። አብሽር
እስከሚመጣ ወጣ ብዬ እመጣለሁ። እሺ በኋላ ናና ጃቢር ያስገባል ኢንሻአላህ። እሺ እንትን ሙስሊሞችን ብትሆኑ ሹባ ወይ ንጽጽር ላይ ጥያቄ ካላችሁ ላኩ፣ አስገባችሁ። አንዳንድ ቁጥር ጻፉ። ፈትዋ እንትን አንለ ሁሱ ሲመጣ ሞዴሬተሮች አስገቧቸው። አንዳንድ የሚጽፉት እና እንትላለህ ምዕራፍ 1 ከቁጥር 7 እስከ 10 ያለውን ድረስ እየው። አሪፍ ሀሳብ ነው ያነሳ ከዋሰን ነው፣ ጥሩ ነው። እኔ አሁን ግን አህዮችን እያገርኩ ሜዳ ላይ ነው ያለሁት እና ምንም ነገር ለመክፈትና ለማየት ዝግጁ አይደለም። ልክፈትልህ ታነበዋለህ? ኧረ ይምጡና የጠየቁ ጥያቄ እናስተናግድ። እዚህ ሊያዋረደኝ እኮ ነው፣ ሊያፋጥጠኝ ማለት ነው። እስቲ ቆይ ምን እናድርግ መሰላችሁ? 540 ሰዎች አላችሁ አይደል? እስቲ ዩቲዩብ ልላካችሁ፣ ሂዱ ዩቲዩብ ግቡና ይሄንን ጻፉና ሰብስክራይብ አድርጋችሁ ነው። እስቲ የኮመንት ላይ ጻፍኩላችሁ። ይሄን ኮፒ አድርጉትና ጃአቢር ብላችሁ ሄዳችሁ ፔስት በሉትና ላይቭ አለ የተከፈተ፣ እዛ ሄዳችሁ ሰብስክራይብ ላይ ካርጋችሁ ተመለሱ። እስኪ እኔም ሰብስክራይብ ላድርግልህ። ያሳዝናል። ወንድም ተብሎ ሰብስክራይብ የማያደርግ አይገርም። ሂዱና ሰብስክራይብ አድርጋችሁ ይሄው ጽፌላችኋለሁ ደርሳችሁ። ከዛ እዛ ላይቭ ላይ መተናል ብላችሁ ጻፉ ገብታችሁ ማለት ነው። አየዋለሁ እዛ ኮመንት ላይ ይሄ ላይቭ እየተላለፈ ነው እና ውይይት ሲያመልጣችሁ ማለት ነው፣ እንደዚህ አይነት ውይይት ምናምን እዛ ገብታችሁ አለ ሙሉ ሪከርድ የተደረገ ማለት ነው። ውይይት ሲያመልጣችሁ ምናምን ነገር እዛ ገብታችሁ ማየት ትችላላችሁ። ያ በቃ ይሄው ከነ ማስረጃው ነው። እኔ ሰብስክራይብ ማድረገው ከነ ማስረጃው ነው። አየህ እና ካሜራን ዝጋ እንዳይፈጠፍጥ። ቲክቶክ አይፈልግም እንደዚህ ነገር እውነት። ዩቲዩብ ምናምን ጠላቶች እኮ ናቸው፣ አባላንታ አይደሉም። እና ሂዱና ላይቭ ላይ አድርግ ያለው ብላችሁ ጻፉ። ጥያቄ ያላችሁ ባካችሁ አንድ ቁጥር ጻፉ። አንጀታችንን እናትብሉት። ያደረጋችሁ አድርጋችሁ። አይ ጥሩ ነው ከመጣልሽ። እምቢ አለኝ። ይሄንን ኮፒ ፔስት አድርገሽ ኮመንት የመጣልክ አንብብልኝ። እኔ ኮመንት ቆይ እስቲ እሺ አንዴ ሊው እንደው መከራይ እንዴ ሐሰን ስልክህን ላክልኝ እፈልግሃለሁ እኮ አንተ በጣም ለጥብቅ ጉዳይ። ችግር የለም እንዴ ዋትስአፕ ያለህ አይደል? ቆይን ዋትስአፕ ተቀያየርን። ዋትስአፑን እንደ ቴሌግራም እኮ አይደለም ዋትስአፕ ያጠፋ አይደለ? አዎ ሐሰኑ አድርጌያለሁ ብሎ ጻፈ። ሁላችሁም መተናል እያላችሁ ጻፉ። ሁላችሁም ላያችሁና ላይቭንም ላይክ አድርጉ። ዋትስአፕ ስታጠፈው ፋይሉን ያጠፋባ አይደለ? ቆይ እስኪ ምልክት ላድርግልህ። እሺ አይኒድ እኔ ከመጀመሪያው ቀን የተጻፈበት ጊዜ ጀምሮ ያንተን አላጠፋሁትም ማለት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፉ በሉኝ። እሺ እንትን እስቲ መልሱልኝ። መቼ ለታ ፒኬ ጋር ጀምረን ከላይ አስወጣኝ ሙሉ ጥያቄ ሳይመልስልኝ አሪፍ አብራርቶልኝ ነበረ ፒኬና ያሱ ምናልባት ከቻልክ እንትን ላይ ይሰማል። አረ በጣም ነው እኔ ጆሮዬ ውስጥ የገባሽ አይነት ሁላ ስሜት ነው የሚሰማው። እሺ እንትን አሁን ለምሳሌ አላህን ፈሪዎችን አላህ ያለ አሰቡትን ርዝቅ ይሰጣቸዋል ወይም ደግሞ መንገዳቸውን ክፍት ያደርግላቸዋል ይላል አላህ ቁርአን ላይ። እና አንድ ሰው በህይወቱ ይሄን ነገር ሲያየው እንደዚህ አይነት ነገር ሲያይ ወይ ያላሰበው ርዝቅ ሲያገኝ ወይ ደግሞ ከጨነቀው መንገድ ሲያወጣው እኔ አላህ ፈሪ ነኝ ወይ ብሎ ማሰብ ይችላል ወይ? እኔ በቃ አላህን ስለምፈራ ነው
ብሎ ቢያስብ ሪያ አይሆንበትም ወይ ነው? ተጨማሪ አድርጉልኝ። ይሄኛውን ፓርት አብራርቶልኝ ነበረ ፒኬ። የኔ ጥያቄ ሪያ የሚሆን ከሆነ አላህ የገባውን ቃል ደግሞ መካድ አይሆንም ወይ? ለምሳሌ አላህ እውነትም ቃሉን ይጠብቃል። የኔ ጌታ እውነትም ለሚፈራው ሰው ከጭንቅ ያወጣዋል፣ ያላሰበውን ርዝቅ ይሰጠዋል ብለን እንዳንመሰክር መካድ አይሆንም ወይ? ካልን ደግሞ ሪያ አይሆንም ወይ? ይሄ ሁለቱን እንዴት እናጣጥማለን ነው? ሹክራን። ግማሹ ገብቶኛል፣ ግማሹ አልገባኝም እና ክሊር አድርጊው እና ዩቲዩብ ላይ ሄዱና ጃቢር ብላችሁ ሰርች አድርጋችሁ ሰብስክራይብ አድርጉ። አንዴ ደርሳችሁ ነው እያዩዋችሁ እንትን በይ። ክሊር አድርገሽ እንደገና ድገሚልኝ። በደንብ ሀሳብሽ ነው ላገኘሁት። ያሲውም አልገባ እኔ ያሲንማ ይገባዋል። በቃ እሱ ያስረዳሃ። ያሲ ከገባው ያሲ ያስረዳ። የቁርአን አንቀጹን አወቀው። ሱረቱ እንትን ላይ ጠላቅ ላይ ያለው የቁርአን አያ ወይርዝቁሁ መን ምንድነው? ወይርዝቁሁ የሚለው ምን ፊሰማ ምናምን አይጠፋብኝ። አረበኛውን አላውቀውም፣ ግን ካላሰቡት አላህን ለሚፈሩት ሰዎች አላህ ካላሰቡት ይረዝቃቸዋል፣ መንገዳቸው ከጭንቀታቸውም ያወጣቸዋል የሚል አለ እና ይሄ ነገር ቢያጋጥመው አንድ ሰው በህይወቱ ላይ እኔ አላህን ፈሪ ነኝ ብሎ ቢያስብ ሪያ ይሆንበታል ወይ? አይ አይደለሁም የሚለውን ደግሞ ይሄ ነገር ሲመጣበት ጭንቅላት ውስጥ አይደለሁም ካለ ደግሞ አላህ የገባውን ቃል መካድ አይሆንም ወይ? እውነትም ጌታዬ ቃል የገባልኝን አገኘሁኝ እኔ በቃ ፈሪ ነኝ እንዳይል ካለ ያላህን እንትን ምንድነው ከመሰከረ እኔ ሪያ አይሆንበትም ወይ? እኔ አላህን ፈሪ ነኝ በማለት ካልመሰከረ ደግሞ አላህ የገባው ቃል ትክክል አይደለም የሚለውን አያፈርስበትም ወይ ነው? ግልጽ ከሆነ በሁለቱም ነገር ላይ ጥንቃቄ ይፈልጋል። ምክንያቱም አንዳንድ ጊዜ ዱዓ ያደረግነው ነገር በቶሎ የማይመለስበት አጋጣሚ አለ አይደል? ለምሳሌ አላህ Subhanahu Wa Ta'ala እንኳን የጠየቅነውን ይቅርና ያልጠየቅነውን ነገር ሲያሟላልን ሲያደርግልን እናያለን አይደል? እንኳን የለመነውን ነገር እሺ እየሰማሁ ነው። እና ልጆች ስላሉ ሙት አድርጌ እሰማለሁ ድምጽ እንዳይገባ። አብሽሪ። ይሄንን ነገር ጥንቃቄ ያስፈልጋል። ለምን አንድ ሰው ነገሮች ገር በገር ሲሆኑለት መንገዱ በጣም ቅን መንገድ ሲሆንለት አልহামዱሊላህ ይሄ እኮ አላህን ስለመፈራ ነው ብሎ በውስጡ የሆነ ኢጎ ወይንም ትዕቢተኝነት እንዳይመጣበት ጥንቃቄ ያስፈልጋል። ምክንያቱም እንደምናውቀው እዚህ ዱንያ ላይ ጭራሽ በአላህ የማያምኑ ሰዎች እምነት ካላቸውና ሃይማኖት ካላቸው የተሻለ ህይወት የተሻለ ኑሮ ሲኖሩ እናያቸዋለን። ሁሉም ነገር ተሟልቶላቸው ማለት ነው። እነዚህ ሰዎችስ እውነት አላህን ስላመኑ ነው ነገሮች ሁሉ አልጋ ባልጋ የሆኑላቸው ነው? አይደለም። ነገር ግን አላህ Subhanahu Wa Ta'ala እዚህ ምድር ላይ እስካለን ድረስ ርዝቅን የሚፈልገው ይሰጣል። እኔ አማኙ በውጣ ውረድ ህይወት ማሳለፍ ከሆነ አላህ ለኔ መስጠት ስላልፈለገ አይደለም። ሊአጀል ሙሰማ አላህ Subhanahu Wa Ta'ala ለኔ ላስቀመጠልኝ ነገ ለአኺራ አስቀምጦልኛል ብዬ ያን ነገር ተስፋ ማድረግ ነው። ነገር ግን ልክ ነገሮች ሁሉ አልጋ ባልጋ ሲሆኑ ዱዓ ያደረኩት ነገር በአጠቃላይ ሲመለስልኝ ይሄማ ተቅዋ ስላለኝ ነው የሚልና ደረትን የሚያስነፋ ነገር የሚያንጠራራ ነገር በውስጣችን እንዳይበቅልና ያ ነገር እንዳይኖር ጥንቃቄ ያስፈልጋል። ዝም ማለት አላህ ያደረግልንን ነገር መካድ አይደለም። ግን አልহামዱሊላህ ብሎ ያንን ነገር በውስጥ መያዝ። ተዒለ አላህ ኡስታዛችን ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላህ። ሀዚፍ እንዴት ነህ ሐሰን? ደህና ነኝ አልሐምዱሊላህ። እንዴት ነው ኡስታዝ? ሁሉ አማን? እንዴት ነው? አልሐምዱሊላህ። አይ ቲንክ ጥያቄውን ከታች ነህ የሰማካት ይመስለኛል። አልተረዳሁትም፣ ግን እስኪ ቀጥሉ እናንተ። እንግሊዝኛም ወርዳለች ኢንሻአላህ እየሰማች ከሆነ ወይ እንደገና ድጋሚ ሞዴሬተሮች አስገቧትና ኡስታዝ አሉ በደንብ አብራርተው ይነግሩናል። የጠየቀችው ጥያቄ ምንድነው? መግባት ከቻለች እናስገባታለን። አንድ ሰው አለች አላህ Subhanahu Wa Ta'ala የገባው ቃል ኪዳን አለ አላህን ለሚፈሩና ለሚጠነቀቁ ሰዎች እዚህ ዱንያ ላይ ያሉ ሁሉ ነገር ይሰጣላቸዋል፣ ያሟላላቸዋል። ወይም ያ ነገር በተሟላለኝና በደረሰልኝ ጊዜ እኔ አላህን ስለምፈራ ነው ተቅዋ ስላለኝ ነው ብዬ ብል ይሄ እንደ ሪአ ይታያል ወይስ አይታይም? አይ ደግሞ ይህንን አላህ ስለምፈራ ነው እንደዚህ ያደረገልኝ ብዬ ባልልስ አላህ ቃል ኪዳኑን ማፍረስ ነው ወይ ያለች እየጠየቀች ነበር። አይ ቲንክ በደንብ ተናግሬው ከሆነ ጥያቄውን ጃቢር አልገባኝም። ወላሂ ያልገባኝም ጥያቄ ኡስታዝ ገብቶካል? ያው በትንሽም ቢሆን እንትን አልኩኝ ገብቶኛልና ምንድነው አላህ Subhanahu Wa Ta'ala ومن يتق الله يجعل له من أمره يسرا ولا يعني الله سبحانه وتعالى ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب የሚለውን አያ ነው ያኛው ነውና አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala በደንብ ለፈሩት ቃል አላህ ገብቶላቸዋል። ነገራቸውን ገር እንደሚያደርግላቸው እንደሚያስተካክልላቸው አላህ Subhanahu Wa Ta'ala ቃል ገብቷል። ግን ይሄኛው መቼ ነው? ትክክለኛ ተቅዋ ሲመጣ ነው። ትክክለኛ ተቅዋ ሲመጣ አላህ Subhanahu Wa Ta'ala ቃሉን ምን ያደርጋል? አላህ ይሞላል። إن الله لا يخلف الميعاد الله ቃል የገባውን ነገር አያፈርስም ማለት ነው አላህ Subhanahu Wa Ta'ala በሌላ አያው ላይ እንደተናገረው። ግን ስለዚህ ትክክለኛውን ተቅዋ ካመጣን አላህ ይሄን ሪዛልት እንደሚሰጠን ግልጽ ነገር ነው፣ ምንም የማያሻማ ነገር። ስለዚህ የሆነ ነገር ሲያገኝ ወይም ነገራቶች ሲመቻቹልኝ ተቅዋ አለኝ ማለት ነው ወይ ከተባለ አይ እንደዛ ማለት አይደለም። እንደዛ ማለት አይደለም ማለት ነው። ምናልባት አንድ ሰው አላህ Subhanahu Wa Ta'ala በዱንያ ላይ ሳለ አላህን እያመፀ ኒዕማውን አላህ ያበዛለታል። ኒዕማውን አላህ Subhanahu Wa Ta'ala ያስፋፋለታል። كما قال عليه الصلاة والسلام يا الله መልእክተኛ عليه الصلاة والسلام ምን አሉ? إذا رأيت الله يتابع عليك النعم وأنت مقيم على معصية فاعلم أنه استدراج ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄኛው አንተ ማዕሲያ ላይ ያለክ አላህ Subhanahu Wa Ta'ala ላንተ ኒዕማውን ካስፋፋለህ እወቅ ይሄኛው አላህ Subhanahu Wa Ta'ala ቀስ በቀስ ሊይዝህ እንደሆነ ማሳያ ነው ብለው የአላህ መልእክተኛ አለይሂ ሰላቱ ወሰላም ተናግረዋል። فلما نسوا ما ذكروا به የሚለውንም አያ የአላህ መልእክተኛ አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ኒዕማ ስለተንባባ ወይም ጸጋ ስለበዛ ተቅዋን ያመጣል ማለት አይደለም። በል እንደውም ፈተና ሊሆን ይችላል። ምናልባት አላህ አንተን ቀስ በቀስ አድርጎ ጠብቆ ሊይዝህ ይሆናል። ለዛ ነው ሰለፎች ምን ይላሉ? አንተ ማዕሲያ ላይ ያለክ አላህን እያመጽክ ከአላህ እየራክ ኒዕማን የሚሰጥህ ከሆነ ይሄ ነገር አንተን ቀስ በቀስ አላህ ሊይዝህ ስለፈለገ ምን የሆነ ጊዜ በረሳኸው ሰዓት ሊይዝህ እንደሆነ እወቅ ይላል። ስለዚህ ተቅዋ አለኝ ወይ ተቅዋ የለም የሚለው ነገር አማኞች በሁለት መካከል ናቸው። በአንድ በኩል ተስፋ ያደርጋሉ፣ በአንድ በኩል ደግሞ ምን ያደርጋሉ? አላህን ይፈራሉ ማለት ነው። ሁለቱም ሚዛን መድፋት የለበትም። ሚዛን መድፋት ያለበት ልክ አንድ ሰው ሊሞት ሲል
በአላህ ላይ ያለው ተስፋ ነው በዛ ሊል የሚገባው ማለት። አማ በምድር ላይ ሳለ ምንድነው የሚያደርገው? ሁለቱንም ያደርጋል። ስራንም ይሰራል፣ አላህንም ይፈራል ማለት ነው። ወደ አንዱ ከተዘነበለ ነገራቶቹ ይበላሻል። ለምሳሌ ተስፋ የሚባለው ነገር እሱ በደንብ ካየለ ስራን ያዘናጋል። ለዛ ነው ሰሐቦች ረዲየላሁ ዐንሁም ወአርዳሁም አንድ ቀን ከነቢዩ ዓለይሂ ሰላቱ ወሰላም ጋር የሆኑ የአንሳር ሰው ሞተና ከዛ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን አሉ? አላህ ስብሐነሁ ወተዓላ ነገራቶቹን ከመፍጠሩ በፊት አላህ ጽፎታል ብለው ሲናገሩ የሆነ ሰሐባ ነቢዩን ጠየቃቸው። የአላህ መልእክተኛ እንግዲህ ምንሰራው ነገር ከታወቀ አፈላ ነተኪሉ አዕማለና አው አፈላ ነተኪ ኪታበን የተጻፈውን ነገር ለምን በሱ ተስፋ እናደርግም በሱ ለምን አንመካም ብሎ ሲጠይቅ ምናሉ ነብዩ ሰለላሁ ዐለይሂ ወሰለም ኢዕመሉ ኩሉ ሙየሰር ሊማ ኹሊቀ ስሩ ሁሉም የተገራለት ምንድነው የሚሰራው ነገር ነው ብለው የአላህ መልእክተኛ አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ተስፋ የሚባለው ነገር ከበዛ ደግሞ ከስራ ያዘናጋል። አላህን መታዘዝ አላህን ጣዓ ማድረግ የሚባለው ነገር ይዘናጋል ማለት ነው። ልክ አብዛኛ ሰዎች እንደሚያደርጉት የሆነን ወንጀል ይሰራል፣ ከእንደገና የሆነን ነገር ያበላሻል፣ አላህን አይፈራም፣ ሐራም ነገርን አይጠነቀቅም። ወላኪን ግን ኢነላህ ገፉሩ ረሒም አላህ መሐሪ ነው አዛኝ ነው ይላል። አዛኝ ማለቱ ይታወቃል። አላህ ማዛኝ ነው፣ ረሒም ነው፣ ቢስሚላህ አርረሕማን አርረሒም ነው። ግን ወላኪን ግን አላህ ደግሞ ከዛ ጋር ሸዲዱል ዒቃብ ቅጣቱም ያነ የበረታ ነው ማለት ነው። ነቢ ዒባዲ አኒ አነል ገፉሩ ረሒም ወአነ ዐዛቢ ያለ አላህ ሱብሓነሁ ወተዓላ ሁወል ዐዛቡል አሊም